ሰላም ጤና ይስጥልኝ ውድ የመልካም ኢንፎ ሚዲያ አድማጭ ተመልካቾቼ በሙሉ በያላችሁበት ሁሉ እንደምን ሰንበታችኋል በማለት የአክብሮት ሰላምታዬን ወደ እናንተ አደርሳለሁ። ውድ አድማጭ ተመልካቾቼ ባለፈው ቪዲዮ ላይ ወደ እናንተ እንዳደረስኩት ስለ ልጆች ባህሪ አስቸጋሪ ስለምንላቸው ባህሪያት መነጋገር ጀምረናል። በዚሁም መሰረት ባለፈው ቪዲዮ ላይ ያደረስኩት የአስቸጋሪ ባህሪያት የምንላቸውን የተወሰኑ እንደ ምሳሌ ልንጠቀምባቸው የምንችለውን ዝርዝር ባህሪያት ወደ እናንተ አድርሻለሁ። እነዚህን ደግሞ እንደ ምሳሌ እየወሰድን ስለ ባህሪ በምንነጋገርባቸው ቪዲዮዎች ሁሉ እያመጣን የምንነጋገርበት የምንጠቅሰው ይሆናል ማለት ነው። ነገር ግን ከናንተ አንዳንድ አስተያየቶች ደርሰውኛል። በተለይ በስልክ ያወራችሁኝ ወላጆች አላችሁ። እዚሁም አካባቢ ደግሞ በአካል ተገናኝተን ስንነጋገር ብዙዎቻችሁ ምንድነው ያላችሁት? አንቺ ትኩረት እያደረግሽ ያለሽው ህፃናቱ ላይ ነው፣ እኛን ደግሞ እያስቸገሩን ያለው ትልልቆቹ ልጆች ቲኔጀሮቹ ናቸው። በጣም ባህሪያቸውን መቆጣጠር የተቸገር ነው፣ ያዩትን ሁሉ ካላደረግን ይላሉ። ስልክ የያዘ ሰው ሲያገኙ ስልክ ካልያዝን ይላሉ። ጓደኞቻቸው ሌላ ሰው ቤት ሄደው ሲያድሩ እነሱም ሌላ ሰው ቤት ሄድን ካላደርን ይላሉ። እነዚህ ህፃናቱ ግን ወላጅንም ቢመቱ ሌላ ሰው ላይ ቢተፉ እቃሜ ሰው ቢያነሱም እኮ እያደጉ ሲሄዱ ግን የሚተውት ባህሪ ነው እና ትልልቆቹ ላይ ፎከስ ብታደርጊ ነው ለኛ የሚረዳን የሚል ነገር ከብዙ ወላጆች ጋር ነው የተወያየሁትና ትልቁ ነገር ምንድነው እዚህ ጋር አንደኛ ነገር ይሄ ባህሪ አሁን እያወራን ያለነው ባህሪ የቲኔጀሮቹ ወይም የትልልቅ ልጆች ባህሪ ዝም ብሎ በአንድ ጊዜ የመጣ ሳይሆን እያደገ የመጣ ባህሪ ነው እና ያ ከየት ነው እያደገ የመጣው? ህፃን ሆነው ወይም ደግሞ ትንንሽ ልጆች እያሉ አንዳንድ ባህሪዎችን ማሳየት ሲጀምሩ አንደኛ ነገር ምናልባት ሳናያቸው የቀረን ምናልባት በስራ በመወጠር በሌላ ኃላፊነት ውስጥ ሆነን እነዚህን ባህሪያት ሳናያቸው ቀርተው እያደጉ ይሆናል። ካልሆነም ደግሞ አይ ነገ ይሻሻላል ነገ ይተዋሉ እያልን የተውናቸው ባህሪ ብዙም ትኩረት ያልሰጠናቸው ባህሪያት ናቸው። አድገው አሁን ልጆቹ ሲያድጉ ራሳቸውን መከላከል ሲጀምሩ እኛ ምንም አይነት ነገር አድርገን ዲሲፕሊን ማድናደርግበት ሰዓት ላይ ሲደርሱ በደንብ እየታየንና ለኛም ፔንፉል ሆኖ የሚሰማን እነሱ ስላደጉ እነሱ ጠንካሮች ስለሆኑ እንጂ ያ ባህሪ መጀመሪያ ያልነበረ ባህሪ ቲኔጀር ላይ ሲሆኑ መጥቶ አይደለም። ሌላው ደግሞ ምንድነው በእርግጥ በአካባቢ ምክንያት አዳዲስ ባህሪያት ልጆች ሊያሳዩ ይችላሉ። እንግዲህ ከዚህ ጋር በተያያዘ ዛሬ መጀመሪያ ነገር እንድንነጋገርበት የፈለኩትና ለዛሬ ብዬ የመረጥኩት ርዕስ ምንድነው ከዚሁ ከባህሪ ጋር ሳንወጣ ዋና የባህሪ መነሻዎች ምንድናቸው የሚለውን ለትልልቅ ልጆችም ይሁን ለህፃናትም ይሁን ለሁሉም ሰው በህፃናቱ ላይ አሁንም ደጋግሜ እነሱ ላይ ትኩረት እናድርግ ብዬ የምልበት ምክንያት እዛ ላይ ስራ ሲሰራ ነው ጀነሬሽን መለወጥ የሚችለው። አይታችሁ ከሆነ እኔ በመኖርበትም አካባቢ ይሁን ኢትዮጵያም አሁን አንዳንድ ትምህርት ቤቶች ውስጥ ከምንሰማው ስነሳ የሆነ አንድ ነገር ላይ ለውጥ ማምጣት ትልቅ ስር ነቀል ለውጥ ማምጣት ሲጀመር ልጆች ላይ ነው መጀመሪያ የሚሰራው። ምክንያቱም የልጆች ፐርሰናሊቲ ተሰርቶ የሚያልቀው እዛ ጋር ስለሆነ አሁን ለምሳሌ ይሄ ተመሳሳይ ጾታ ጋብቻን እና ከዛ ጋር ተያይዞ ያሉትን ነገሮች በዚህ ሀገር እኔ በመኖርበት ሀገር ውስጥ ማስተዋወቅ ሲጀምሩ የጀመሩት ኤሌመንተሪ ስኩል ውስጥ ሄደው ነው። ከትልልቁ ከጀመሩ ልጆቹ ራሳቸው ኦሬዲ የሚያውቁት ነገር አለና ዲፌንድ ማድረግ ይችላሉ። ስለዚህ ያንን ማድረግ የማይችሉትን ልጆች ግን በቀስ ብለው መጫወቻዎቻቸው በመጠቀም በሚያዩት ሙቪ በሚሰሩት አክቲቪቲ በሚያነቧቸው መጽሐፍቶች ውስጥ አድርገው እነዚህን ነገሮች በማስገባት ስር ነቀል የሆነ ልጆቹ ይዘውት ሁሉም ነገር ኖርማል ነው እያሉ እንዲያድርጉ የሚደረግ ማንኛውም አይነት ለውጥ የምንፈልግበት ስራ የሚሰራው ልጆች ህፃናት ባሉበት ሰዓት ነው። ለዚህም ነው መልሼ እኔ እዛ ላይ ትኩረት እናድርግ የሚለው። ያ ማለት ግን ልጆች ካደጉ በኋላ የምናደርገው ማንኛውም ነገር ስራ ወይ ማንኛውም ኢንተርቬንሽን ዋጋ የለውም ለማለት አይደለም። ግን ውጤቱ በጣም እጅግ በጣም ይለያያል። አንድ ባህሪ ከመከሰቱ በፊት ለልጆቹ ያንን ባህሪ የምንከላከልበት መንገድ የተለያየ ነገር ተጠቅመን ማድረግና አንድ ልጅ ደግሞ የሆነ መጥፎ የምንለው ባህሪ ከተለማመደው በኋላ ያንን ለማስጣል የምንሄድበት መንገድ
ውጤቱ እንዳልኳችሁ በጣም የተለያየ ነው የሚሆነው። አንዳንድ ጊዜ ደግሞ ሰክሰስፉልም ላንሆን እንችላለን። ስለዚህ መከላከሉ ላይ ማተኮሩ ለሁሉም ነገር በጣም ስለሚረዳ ነው። በሳይንስም በሪሰርችም ሁሉም ስለሚደግፈው ማንኛውንም ስር ነቀል ትክክለኛ የሆነ ስራ መስራት የሚቻለው በእኛም ሀገር እንዳየነው በካሪኩለም ውስጥ ገብቶ ልጆቹን አሁን ያለውን ጀነሬሽን እንዲኖር የተደረገበት ምክንያት እኔም ኢትዮጵያ ሆኜ እዚህ ካሪኩለም ሲዘጋጅ ነበርኩኝና ከልጆች ጀምሮ ከአንደኛ ክፍል ከአጸደ ህፃናት እየተጀመረ ምን ፈልገውን ነገር እዛ ጋር ማስተማር ትልቅ ለውጥ ነው የሚያመጣው። ለዛም ነው ስለ ባህሪ ስንነጋገር በተቻለ አቅም በተለይ አሁን ህፃናት ልጆች ያሏችሁ ከ0 እስከ 5 ዓመት እስከ 10 እስከ 12 ቲኔጀር ከመሆናቸው በፊት ያላችሁ ወላጆች እንዲህ አይነት ሪሶርሶችን ተጠቅማችሁ ልጆቹን ባህሪውን ወደ እነሱ ከመለማመዳቸው በፊት የምትከላከሉበት መንገድ ቢኖር ጥሩ ነው ላለው። እንዳልኳችሁ ግን ቲኔጀር ከሆኑ በኋላ አከተመለት በቃ ማለት አይደለም። በርግጥ በራሳቸውን ዲፌንድ ያደርጋሉ። እኛንን የምናውቀው ከኛ በላይ አዋቂ የለም ይላሉ። ወላጆቻቸውን እነሱ ብዙ እንደማያውቁ ኋላ ቀር የሆነ አስተሳሰብ እንዳላቸው አድርገው ነው የሚቀበሉትና ያ እድሜያቸው ስለሆነ የምንላቸውን ነገር ሰምተው ወደ ተግባር ቀይረው ውጤታማ ለመሆንና ውጤት ለማሳየት ጊዜ ይወስዳል። ለማንኛውም በዚህ ጉዳይ ላይ አንድ ፕሮግራም እያዘጋጀሁ ነው። እኔ ልጆቻችንን እንደው በምን አይነት መልኩ ብንረዳቸው ጥሩ ነው፣ ምንድነው እየተላለፍን ያለንበት መንገድ የሚለውን ከልጆቹ ከራሳቸው አንደበት ብንሰማ ይሻላል የሚል ሐሳብ አለኝና እነዚህ ልጆች እንግዲህ አንድ ፕሮግራም ሰርቼ የተወሰነ ነገር ልጆቹን እኛ አንደርስታንድ የምናረግበትን መንገድ እነሱ ደግሞ ምንድነው ብናደርግላቸው ትክክለኛ ለነሱ ስሜታቸውን በጠበቀ መልኩ ወደ መጥፎ ነገር ሳይገቡብን ውጤታማ ሆነን ልጆቻችንን ማሳደግ የምንችለው እንዴት ነው የሚለውን እንግዲህ የሆነ አንድ ስራ እየሰራው ያለሁት አለ። እሱን ፕሮግራም ወደ እናንተ አደርሳለሁኝ። ነገር ግን ለአሁን እንዳልኳችሁ የዛሬ ርዕሴ ዋና የመጥፎ ባህሪያት መነሻዎች ምንድናቸው የሚለውን ለማየት ነው። ይሄንን ነገር ወደ እናንተ ሳመጣ በጥናት የተደገፈ ነው። እንዳልኳችሁ ሁሉ ጊዜ እኔ በመልካም ኢንፎ ሚዲያ የማመጣቸው ትንንሽ የሚመስሉ ስናያቸው ወይሄማ ቀላል ነው እናቀው ነበር የምንለው ነገር ግን ከማድረግ ወደ ኋላ ቀርተን የነበረውን ነገር እናድርገው ለማለት የማስታወስ ነገር ነው ብዙ ጊዜ ይዤ የምመጣውና አሁንም እነዚህ 3 ዋና ባህሪ መነሻዎች ወይም ደግሞ ቢሄቪየር ምንጮች ተብለው የሚጠቀሱት 3 አካላትን ዛሬ በደንብ አድርገን እናያለን። የነዚህ የቢሄቪየር ተመራማሪዎች ወይም ደግሞ ኢንተርቬንሽን ላይ የሚሰሩ ሰዎች ኢክ ይሏቸዋል። እነዚህ ነገሮች ICK ኢክ ማለት በእኛ በአማርኛ ቀጥታ ብንተረጉመው እንደ ጠንቅ እንደማለት ነው። ልጆቻችንን ስናሳድግ ወደ አእምሯቸው ውስጥ የሚገቡ የተለያዩ አሉታዊ ያላቸው ጠንቆች ብንላቸው አይ ቲንክ ቀጥታ ትራንስሌት ማድረግ ይሆናል ብዬ አስባለሁኝ። እና እነዚህ ጠንቆች ከምንድነው የሚነሱት ስንል 3ቱ ነገሮች አንደኛ ከልጁ ወይም ከልጅቷ ተፈጥሮ ራሱ ሊሆን ይችላል። እንግዲህ ብዙ ጊዜ ልጆች ከተወለዱ በኋላ ነው ባህሪም ይሁን ሌሎች ነገሮችንም የሚማሩት ብለን እናስባለን። ነገር ግን የልጆቹ ተፈጥሮ ራሱ ለነዚህ ለአጓጉል ወይም ደግሞ አላስፈላጊ ለሆኑ ባህሪያት እንደ ምንጭ ሲሆን ይታያል። ለምን የሚለውን መመጣበት ይሆናል። ሁለተኛው ደግሞ ቤተሰብ ነው። ቤተሰብ በአጠቃላይ ወላጅና ሌላም ከልጆቹ ጋር አብሮ የሚኖር የቤተሰብ አባል አጓጉል ቢሄቪየር መነሻ ተብሎ ይጠቀሳል። እና በሶስተኛ ደረጃ ደግሞ አካባቢያችን ነው፣ የምንኖርበት አካባቢ ነውና እነዚህን 3ቱንም በተለያየ ክፍል ማቀርብላችሁ ይሆናል። ዛሬ ስለ ልጆች ስንነጋገር ልጆች በተፈጥሯቸው እንዴት ብለው ነው የነዚህ የአጓጉል ወይም ደግሞ አላስፈላጊ የምንላቸው ባህሪያት መነሻ የሚሆኑት የሚለውን ለመመለስ ያህል ከልጆች ተፈጥሮ ጋር ተያይዞ ለምሳሌ አንዳንድ ልጆች ከጤና እክል ጋር የሚወለዱ ልጆች ሊኖሩ ይችላሉ። ወይም ኪሎአቸው በጣም ዝቅ ያለ ልጆች እና በጣም የምንሳሳላቸው እንደው በጣም ተንከባክበን የምንይዛቸው ልጆች ምንም አይነት ነገር ጥፋት ቢያጠፉ ምንም አይነት የተሳሳተ መንገድ ይዘው ብናገኛቸው ውስጣችን ካለው ስስት የተነሳ ባህሪውን ይሸፍንብናል እና ብዙ ጊዜ
ጤናቸው ላይ ትኩረት እናደርጋለን እንጂ የባህሪያቸው መበላሸት እየሄዱበት ያለው መንገድ ሙሉ ለሙሉ አይታየንም እና ማንም ሰው እንዲናገራቸው ማንም ሰው እንዲያርማቸው ከጥፋታቸው እንዲመልሳቸው አንፈቅድም። በተለይ እናቶች በጣም አታች ከመሆናችን ከመሳሳታችን የተነሳ በቃ ማንም እንዲናገርብን የተሳሳቱ መሆኑን ያወቀን እንኳን ማንም ሰው እንዲናገራቸው ማንም ሰው ዲሲፕሊን እንዲያረጋቸው አንፈቅድም። ያለ ልጆቹ የሚጠቅም ነገር አይደለም። ያ ባህሪ ካለበት ወይም ካለባቸው የጤና እክል ጋር የተገናኘ እስካልሆነ ድረስ ያንን ባህሪ ለብቻው አድሬስ ማድረግ ያስፈልጋል ማለት ነው። ሁለተኛ እንደዚሁ ከዚሁ ጋር የሚመሳሰል ነው የእድገት ችግር ያለባቸው ልጆች እነዚህ ስፔሻል ኒድስ ይዘው የሚወለዱ ልጆች ለምሳሌ እንደዚሁ አንዳንድ ጊዜ አስቸጋሪ ቢሄቪየር ይሁን ወይም ደግሞ የፓርት ኦፍ የስፔሻል ኒድሱ ይሁን መለየት የምንቸገርበት አጋጣሚ አለና ያ በሚሆን ጊዜ የባለሙያ እርዳታ መፈለግና ባህሪና የእድገትን ውስንነቱን ለይተን ማየት ይኖርብናል። ባህሪውም በአድሬስ በሚደረግበት መንገድ አድሬስ መደረግ አለበት። ስፔሻል ኒድሱም በሌላ መልኩ አድሬስ መደረግ አለበት። እነዚህ ነገሮች ሚክስ በሆኑ ቁጥር ልጁን ሁለተኛ ጉዳት ነው የምንጎዳው ማለት ነው። ሶስተኛው ከዚሁ ጋር ተያይዞ ምንድነው ፒኪ ኢተርስ የሆኑ ልጆች ወይም ኢቲንግ ዲስኦርደር ያላቸው ልጆች ይኖሩናል እና ምንም አይነት ምግብ በቃ ባለመብላታቸው ምንጨነቅላቸው ልጆች አሁንም በተለይ ይሄ እናቶችን አስመልክቶ ምግብ የማይበላ ልጅ ምንም አይነት ነገር ቢያደርግ አንድ ጉርሻ እስከጎረሰ ድረስ ስልክ ቢይዝ ቲቪ ላይ ቢሆን ሙሉ ቀን እንደዚህ አይነት ነገሮችን ቢጠይቅ የምንፈቅድበት ሁኔታ አለ። እስከበላልኝ ድረስ እንደው የፈለገው ይሁን ብለን የምንሄድበት መንገድ አለና ኢቲንግ ዲስኦርደር ለብቻው ነው አድሬስ መደረግ ያለበት እንጂ በባህሪ ሌላ አላስፈላጊ የሆነ ነገር ላይ እኛም ኮንትሪቢዩት እያደረግን ልጆቻችንን ልንረዳ አንችልም። ስለዚህ ይሄንንም ፒክ የሆኑ ኢተርስ ያሉ ልጆች አሉንና ወይም ደግሞ ኢቲንግ ዲስኦርደር ኦልሬዲ ዲያግኖስ የተደረጉ ልጆች ያሉን ወላጆች ከባለሙያ ጋር እየተነጋገርን በቅርበት ይሄንን ለይተን ከቢሄቪየር ጋር መስራት ይኖርብናል። ሌላው እንደዚሁ አሁንም ከተፈጥሮ ጋር መናየው ነገር ምንድነው አንዳንድ ጊዜ በቤተሰብ በተለያየ ቤተሰብ ውስጥ ልጅ ማግኘት በጣም ከባድ ፈተና የሚሆንበት አጋጣሚ ይኖራል እና ወላጆች በጣም ቆይተው ከሆነ ልጅ የሚወልዱት ያንን ልጅ ወይም ያችን ልጅ በጣም እንደ ብርቅ ማየትና ምንም ነገር ቢሏቸው ምንም ነገር ሊያደርጉ ቢሞክሩ ልጆቹ በጣም የሚጎዱባቸው የሚመስላቸው ወላጆች አሉ እና ልጅ ግን አንድም ልጅ ይሁን 10ም ልጅ ይሁን 5ም ልጅ ይሁን አንድ ቤተሰብ ሲኖረው ልጅን በአግባቡ በስነ ስርዓት ማሳደግ ኃላፊነታችን ነው። አንድ ስለሆነ ብርቅ ስለሆነ አቅብጠን የስለት ልጅ ስለሆነ እንዲህ ምንላቸው ነገሮች አሉና ለልጆቹ ምንም የምንጠቅማቸው ነገር የለም። እነዛ ልጆች ደግሞ ለብቻቸው እነሱ ተበላሽተው እነሱ ጠፍተው ወይም እነሱ ላይ ብቻ የሚያሳዩት አላስፈላጊ የሆነ ቢሄቪየር አይቆምም ማለት ነውና ያ የሚቀጥል ወደ ጎረቤት የሚሄድ ነገር ስለሆነ ሌሎችንም ልጆች የሚበክል ነውና ወላጆች ኃላፊነት ወስደን በደንብ ተንከባክበን ልጆቻችንን የሚያደርጉትን ነገር እያየናቸው እየተከታተልን ባህሪን ከጤና ባህሪን ከምግብ አለመብላት ባህሪን ከልዩ ፍላጎት እና ባህሪን ደግሞ እንደዚሁ ከልጅ ቆይቶ ከማግኘት ወይም አንድ ልጅ ብቻ ከመኖር ጋር ለይተን ማየት ይኖርብናል ማለት ነው። ሌላ እንደዚሁ ከተፈጥሮ ጋር የተያያዘ በጾታቸው ደግሞ ለምሳሌ 4 ልጅ 5 ልጅ ሴቶች ባሉበት አንድ ወንድ ከተወለደ ያንን ወንድ ልጅ በቃ እንደፈለገ እንዲሆን የመፍቀድ ነገሮች እናሳያለን አንዳንድ ጊዜና ካሰብነው ግን ልጁን እንጠቅመዋለን ወይ ብለን ስናስብ ያ ልጅ ማንም ሌላ ቦታ ላይ ወጥቶ ሊቀበለው የማይችል አይነት ስነ ምግባር እየያዘብን ከመጣ ልጁን እየጎዳ ነው የምንሄደውና አንድ ሴት ልጅም ይኑረን አንድ ወንድ ልጅም ይኑረን ሁሉም ወንዶች ይሁኑ ሁሉም ሴቶች ይሁኑ ከዚህ ጋር ባህሪውን ለይተን ማየት መቻል ይኖርብናልና ባህሪ ሁሉ ጊዜም አስቸጋሪ የሆነ ባህሪ ለብቻው ነው አድሬስ መደረግ ያለበት። ማድረግ ያለብንን ዲሲፕሊን ሜዠር መውሰድ ሊሚቶች ማስቀመጥ እስከዚህ ድረስ ብቻ ነው መሄድ የምትችሉት ማድረግ የምትችሉት የሚለው ነገር ቤት ውስጥ ማለማመድ ይኖርብናል። አለበለዚያ ግን እነዚህ ልጆች እዚህ ጋር ምንም ነገር ሳይለማመዱ ሄደው ቲኔጀር ላይ ሲገቡ ልክ ማናቃቸው ሌላ ሰው ሆነው ሲመጡብን
እዛ ጋር የመጣ ብቻ ባህሪ አይደለም። ለምን እያየን የተውነው ወይም ደግሞ እያየን ነገ ይተውታል ያልነው ወይም ደግሞ ምንም አይደለም በቃ አንድ ልጄ ነው አንድ ሴት ልጄ ናት ስለሚያመው ነው እንደዚህ ስለሆነ ነው ብለን የተውናቸው ነገሮች ናቸው በኋላ ዋጋ የሚያስከፍሉንና ልጆቻችን ህፃን ሆነው ከልጆች ጋር ሲጣሉ ችግራቸውን መፍታት ሳይችሉ ቀርተው ሲያድጉ ካደጉ በኋላ ግን የሚጠቀሟቸው ነገሮች በጣም እኛን አፌክት ስለሚያደርገን ነው እዛ ጋር ብቻ የመጣ የሚመስለን ባህሪው ማለት ነውና ተደባዳቢ ሲሆኑብን ኢቭን በጣም ውድ የሆነውን የሰው ልጅ ህይወት የሚቀሙ ገዳዮች ሲሆኑብን ትንንሽ ዕቃ በማንሳት ተው ያላልናቸው ልጆች የሰው መጫወቻ ወደ ቤታችን ሲያመጡ አይመልሱ ይሄ እናንተ አይደለም ያላልናቸው ልጆች ነገ በትልልቅ ስርቆት ውስጥ ሲሰማሩብን ይሄ ዛሬ የመጣ ባህሪ ነው ብለን ልንል አንችልም በርግጥ ልጆቻችንን በራሳችን መንገድ በጣም ጥሩ አድርገንም አሳድገን መጨረሻ ላይ እንደዚህ ብዙም ባይሆኑ አንዳንድ ልጆች ወዳልተፈለገ ወይም ደግሞ እኛ ወዳልለመድ ነው ወደማናውቃቸው ሰው ይቀየሩብናልና ያ ምናልባት እንግዲህ የአካባቢን ደግሞ እንደ ባህሪ መነሻነት ስለ አካባቢ ስናወራ ምንነጋገርበት ይሆናል ነገር ግን በአብዛኛው እኛ ምንድነው ማሰብ ያለብን ሁሉ ጊዜም ስለ ልጆች ባህሪ ስለ ልጆች አስተዳደግ ስንነጋገር ልጆቻችንን እስከምን ድረስ ነው እነዚህን ያሉባቸውን ይሄ ኢክ ያልነውን ቀድም አሁን እነዚህ ባህሪ መጥፎ ባህሪ ሊያመጡ የሚችሉ ጠንቆችን በአካባቢያቸው አሉታዊ የሆኑትን ነገሮች ምን ያህል ነው መቆጣጠር የምንችለው እኔ በኔ ደረጃ ወይም ደግሞ ሌላ ወላጅ ጎረቤቴ በነሱ ደረጃ ምን ያህሉን ነው መቆጣጠር የምንችለው የሚለውን መለየቱ ነው ትልቁ ነገር ስትረስፉል መሆኑ ምንም መፍትሄ ለማናመጣበት ለትልልቅ ጉዳዮች ከኛ አቅም ውጪ ለሆነው መጨነቃችን እኛም ልጆቻችንን ጤነኛ ሆነን እንዳናሳድግ ከማድረግ ውጪ ብዙ ምን ጨምረው ነገር የለም ስለዚህ መጀመሪያ በቤታችን ደረጃ እያንዳንዱ ነገር ላይ የሚያደርጉትን አርመናቸዋል ወይ መንገድ አሳይተናቸዋል ወይ መቀጣት ባለባቸው ዲሲፕሊን መደረግ ባለባቸው ሰዓት ሁሉ ጊዜ ሁሉ ያንን ነገር ኃላፊነታችንን ተወተናል ወይስ ይመለሳሉ ይታዋሉ ያልን ትተን ነው ወይ የቆየነው የሚለውን በደንብ አድርገን እኛ ራሳችንን ልንጠይቅና በየቀኑ አሁንም ሞኒተር ያደረግን ራሳችንን መቆየት ይኖርብናል አንዳንድ ጥያቄዎች ሲጠይቁን ወይም ደግሞ ኢንፎርሜሽን ሲነግሩን በትክክል ማዳመጥ እነሱን ይኖርብናል ካላዳመጥናቸው አሁን የምንሰማው ብዙ ነገር ምንድነው ልጆች በራሳቸው ላይ የተለያየ እርምጃ ሲወስዱ ቤተሰቦቻቸው በጣም ይቀርቡናል ይረዱናል ብለው ስለማያስቡ ውጪ ላለ ሰው ነው የሚያማክሩት ለጓደኛ እንግዲህ ያው ሁላችንም ብዙ ነገር እየሰማን ነው አሁንና ያ ጓደኛ ደግሞ በወላጅ ሌቭል ተጨንቆና መፍትሄ ፈልጎ ላይሰጣቸው ይችላል እነዚህ ልጆች ያ በሚሆን ሰዓት ምንም ሄልፕለስ የሆኑ ነው የሚሰማቸውና የራሳቸው የሆነ ሜጀሮችን ይወስዳሉ ስለዚህ ያ ከመሆኑ በፊት እኛ ከልጆቻችን ጋር ክሎዝ ሆነን መቀጣት ባለባቸው ሰዓት መቀጣት ይኖርባቸዋል መቀጣት ሲባል እንግዲህ ስለ መፍትሄ ስናወራ በደንብ በዝርዝር መንገባበት ይሆናል የግዴታ ሁሉ ጊዜ አካላዊ ሆነ ቅጣት መግረፍ ምናምን ላይሆን ይችላል አንዳንድ ልጆች እንደው መገረፍን የሚመርጡ አሉ ሌላ ነገር እነሱ የሚፈልጉትን ከሚደረግባቸው ይልቅ መገረፍ እንደቀላል ነገር የሚያዩ ልጆች አሉና ዋናው ነገር ምንድነው ለየቤቱ የሚሰራ የተለያየ አይነት የዲሲፕሊን ሜዠር ይኖራልና ልጆቻችንን ኃላፊነት ስላለብን መቀጣት ሲኖርባቸው መቅጣት መመራት ሲኖርባቸው መምራት መመከር ሲኖርባቸው መምከር የእኛ የወላጆች ግዴታ ነው ሌላም የሚያግዘን አካል ሲኖር ታው ሲላቸው አስተማሪ ወደኛ አንድ ነገር አድርገው ወደኛ በሚያመጣቸው ሰዓት እኔ ምን ያህል መከራዬን ለዚህ ልጅ እንደማይማቀው ነኝ ማንንም አይናገረውም ይያልን ነብር ምን ሆኖ ነገር አለ ልጄ ጨዋ ነው ልጄ እንዲያደርግም ብለን እንደሚያደርጉ እንኳን ያወቀን ካስተማሪዎቹ ጋር አብረን ያለ መስራት ነገር በጣም ይታያል እኔ በተለይ እዚህ ሀገር ላይ በጣም ነው የሚያጋጥመኝ ስለ ልጆቻችን ምን እንደሚያረጉ ያወቀን እንኳን አስተማሪ ለምን ይሄንን ነገር አለ ብለን በጣም ምንበሳጭ ሰዎች አለንና እነሱ ምንም ሌላ ኢንቴንሽን አይኖራቸውም ሁሉንም ማለቴ ላይሆን ይችላል ያው እንደየሰው ይለያያል ግን በአብዛኛው አስተማሪ በተለይ እዚህ ሀገር ልጆቹን ከመርዳት አንፃር ነው እኛን ኮሙኒኬት የሚያደርጉት ነገር ግን እኛ ለልጆቹ ከመሳሳት አንፃር ተነስተን በፍጹም እንደው ልጄን ለምን እንዲያሉት ብለን በጣም ምንበሳጭ ሄደን ክስ ውስጥ ምንገባ ወላጆች አለንና
ይሄንን በጋራ የሚያግዘን ሰው አስተማሪ ይሁን ዳይሬክተሮቻቸው ይሁኑ ሌላም የቤተሰብ አካል ይሁን ጓደኛ ይሁን እንዲህ አይነት ነገር ሲያረጉ አይቻለሁኝና ልጆቻችሁን ዋች አርጉ ሲለን በፖዚቲቭ መልኩ ወስደን አመስግነን ልጆቻችንን ማናገር መልመድ አለብን። በጣም ዲፌንሲቭ የምንሆን ከሆነ ያንን አንድ ብለን የምንሳሳለትን ልጅ ወይም ደግሞ ያንን ያማዋል ብለን የምንጠነቀቅለትን ልጅ ሌላ ደግሞ የባህሪ ችግር ጨምረንባቸው ሌላ ችግር ውስጥ ነው የምንከታቸውና ከልጆች ተፈጥሮ ጋር ተያይዞ ያለውን ነገር ዛሬ እንግዲህ በዚህ መልኩ ወደ እናንተ አድርሻለሁ። በሚቀጥለው ደግሞ ስመጣ የቤተሰብ ደግሞ ምን ስላደረገ ወይም ምን ሳያደርግ ስለቀረ ነው ለልጆች የመጥፎ ባህሪ ምንጭ የሚሆነው የሚለውን ደግሞ እናያለን ማለት ነው። በዚህ ላይ ያላችሁን ነገር እንግዲህ ሁሉም ስለ ልጁ ባህሪ የማይጨነቅ የለም። እያደጉ በሄዱ ቁጥር ሁላችንም ፈተና ይገጥመናል። መነጋገር የምትፈልጉ መደወል የምትፈልጉ ወይም ደግሞ በዚሁ በብዙ ሰው እንዲያዩ ደግሞ በዩቲዩብ ቪዲዮ ሊንክ ስር አስተያየታችሁን ማካፈል የምትፈልጉ አካፍሉ ላለሁኝ። የዛሬውን ፕሮግራም ከመፈጸሜ በፊት ግን አንድ አባባል ሼር አድርጌያችሁ መጨረስ ፈልጋለሁ። እሱም ቤንጃሚን ፍራንክሊን የተናገረው ከዚህ ከባህሪ ጋር በተዛመደ የተናገረው ጥቅስ ነው እና ምንድነው ያለው እሱ an ounce of prevention is worth a pound of cure ነው ያለው። እንግዲህ ምን ማለት ነው? ባህሪን ከሀፕን ከማድረጉ በፊት ለመከላከል በጣም ትንሽ ነገር ማድረግ ስንችል ያ ባህሪ ግን መታየት ከጀመረ በኋላ በጣም ብዙ መንገድ ሊያስኬደን እንደሚችል የሚያመለክት ነገር ነው። ሁላችንም ያ እንዲሆን አንፈልግም። በተቻለን አቅም ልጆቻችንን ብዙ መንገድ ሳይሄዱብን ወደ ብዙ ጥፋት ሳይመሩብን ማድረግ ያለብንን ነገር ከባለሙያ ጋር እየተነጋገርን ከነሱ ጋር በጣም እየቀረብን የሚሉንን ነገር ሳንጠራጠራቸው አምነን እየተቀበልናቸው ማነጋገር መቅረብ በጣም ግዴታ ነው። ከመቼውም የበለጠ አሁን ብዙ ነገር የሚወስዳቸው ስላለ ልጆቹን አይ ኖ እኔ አይ አንደርስታንድ ወላጅ ላይ ያለውን ጭነት በደንብ አድርጌ ፕሬሸሩን እረዳለሁ። ለወላጅም ደግሞ እንደዚሁ ይሄንን ስጨርስ የባህሪ ሁኔታን ስጨርስ ደግሞ እኛ ሰልፍ ኬራችን ምን መምሰል አለበት ምን እናድርግ የሚለውን ደግሞ ሌላ ቪዲዮ ይዤ እቀርባለሁኝ። እስከዛው ግን አስተያየታችሁን አካፍሉኝ። ዩቲዩብ ሊንኩን ተቀባበሉት። ይጠቅማል ለምትሉት ሰው እንደው ቢደውሉልሽ ወይም ቢያገኙሽ ኢሜል ቢያረጉልሽ ይጠቀማሉ ለምትሏቸው ሰዎች አሰራጩት እላለሁኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ ላይ እስከማገኛችሁ ድረስ ሁላችሁም በያላችሁበት ሰላም ሁኑ። ቸር ይግጠመን።